የኤክስን ዋጋ እዚህ ጋር እንዴት መፈለግ እንችላለን? በጣም ቀላል ነው። ምንድነው የምታደርጉት? ራዲካል ለማጥፋት ብዙ ጊዜ ስኩዌር ነው የምናደርገው በወሳድ። ለምሳሌ ኤ እኩል ነው 2 ቢባል የኤን ዋጋ ለማግኘት ምንድነው የማደርገው? ቦት ሳይድስ ስኩዌር አድርጋለሁ። ይህንንም ስኩዌር አድርጋለሁ። ቺችን ታጠፋትና ኤ እኩል ነው 4 ይሆናል ማለት ነው። እዚህ ጋርም ተመሳሳይ መንገድ ነው የምንጠቀመው። ቦት ሳይድ ስኩዌር እያደረግን ራዲካል እስከሚጠፋ ስኩዌር እናደርጋለን። ስለዚህ የመጀመሪያው ይችኛዋ ይችን ታጠፋትና 5 ሲደመር ስኩዌር ሩት 5 ፕላስ 5 ስኩዌር ሩት 5 ፕላስ ኤክስ እኩል ነው 9 እንላለን። ከዛ ላይ 5ን ከእኩልነት ስናሻግራት ወይም ቦት ሳይድ 5 እንቀንሳለን። ይሄ 0 ይሆንና ምን ይቀረናል? ስኩዌር ሩት 5 ፕላስ ስኩዌር ሩት 5 ፕላስ ኤክስ እኩል ነው 9 ሲቀነስ 5 ስንት ነው? 4። ዘናውን ስኩዌር አድርገዋለሁ ማለት ነው። ቦት ሳይድስ ስኩዌር አድርጋለሁ። ይሄንንም ስኩዌር አድርገዋለሁ። እቺን ታጠፋትና ምን ይሆናል? አሁን 5 ፕላስ ስኩዌር ሩት ኦፍ 5 ፕላስ ኤክስ እኩል ነው 4 ስኩዌር ሲሆን ስንት ነው? 16 ይሆናል ማለት ነው። ዘን 5ን ከእኩልነት ማሻገር ትችላላችሁ ወይም ቦት ሳይድስ 5 ትቀንሳላችሁ። 5 ሲቀነስ 5 0 16 ሲቀነስ 5 ስንት ይሆናል? 11። ስለዚህ ጋር ምን ይቀረናል ማለት ነው? 5 ፕላስ ኤክስ ስኩዌር ሩት ማለት ነው። አሁንም ስኩዌር ሩት አልጠፋም። እኛ የተጠየቅነው ኤክስ ነው። ሶ ኤክስን ለማግኘት አሁን ምን አድርገዋለሁ? ቦት ሳይድስ ስኩዌር አድርገዋለሁ ማለት ነው። ዘን ይችኛዋን ይችን ታጠፋታለች። ዘን 5 ፕላስ ኤክስ እኩል ነው 11 ስኩዌር ስታደርጉ ስንት ነው? 121 ይሆናል። ዘን ኤክስ ማለት 121 ሲቀነስ 5 ይሆናል። ኤክስ ማለት 116 ይሆናል ማለት ነው። ስለዚህ አሁን ኤክስ ቦታ ላይ 116 እየተካችሁ ብትሰሩት መጨረሻ ላይ 3 ይመጣላችኋል ማለት ነው። 5 ሲደመር 116 121 ይሆናል። 121 ከስኩዌር ሲወጣ 11 5 ሲደመር 11 16 ከስኩዌር ሲወጣ 4 5 ሲደመር 4 9 ከስኩዌር ሲወጣ 3 ይሰጠናል ማለት ነው።